የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በሩሲያ የግል ወታደራዊ ተቋም ዋግነር መስራችና መሪው የቭጌኒ ፕሪጎዚን ሞት የሐዘን መግለጫ ሰጥተዋል። ፕሬዚደንቱ ፕሪጎዚን ስህተት ሰርቷል ሲሉም አክለዋል። ሰሞኑን ከፕሬዚደንታቸው ጀምሮ እስከ ፖለቲከኞቻቸውና የመከላከያ ባለስልጣናቶቻቸው ሳይቀር ከፕሪጎዚን ሞት በስተጀርባ የሩሲያው ፕሬዚደንት ቭላዲሚር ፑቲን እጅ አለበት ሲሉ እንዳልነበር አሜሪካውያኑ ዛሬ ከፔንታጎን ባወጡት መግለጫ ደግሞ ፕሪጎዚን የሞቱት በአውሮፕላን መከስከስ አደጋ እንጂ በሌላ ስለመሆኑ የታየን ነገር የለም ብለዋል። ከሩሲያ ጋር በከፋ ጦርነት ሁለተኛ ዓመቷን እያገባደደች ያለችው ዩክሬን ደግሞ የአሜሪካ ስሪቱን የኤፍ-16 የጦር ጀት የሚያበሩ ዜጎቿ በአሜሪካ ስልጠና ሊያገኙ መሆኑን ሰምታ ጮቤ ስትረግጥ፣ ሩሲያ በበኩሏ ዩክሬን መንጋ ሰርታ በክራይሚያ ወደብ ላይ ጥቃት እንዲያደርሱ ያሰማራቻቸውን ከ40 በላይ የሰው አልባ የጦር አውሮፕላኖችን መታማጋየቷን አስታውቃለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የዩናይትድ ፕሬስ ኢንተርናሽናል ወይም የዩፒአይ ዘገባ የዚህ ዓለም ነገር ሁልጊዜ አሳዛኝ ነው አሉ ሲል ፑቲንን ይጠቅሳቸዋል። ባለፈው ረቡዕ በአውሮፓውያኑ የቀን አቆጣጠር ነሐሴ 23 መሆኑ ነው። ያ ቀን ለፕሪጎዚን እጅጉን የጎደለ ሆኖ አሳልፏቸው አልፏል። ዩፒአይ በዘገባው ሲተነትን ቀድሞ በሶቪየት ኅብረት ዘመን ለ12 ዓመታት የታጠቁና የተዋጣላቸው ሽፍታና ቀማኛ ነበሩ ሲል ያነሳቸዋል ፕሪጎዚንን። ታዲያ የቭጌኒ ፕሪጎዚን ሶቪየት ኅብረት ስትበታተን የምግብ ቤት ሥራ መክፈታቸውንና የዘርፉን ማሰልጠኛ አንድ ጋር መጀመራቸውን ያስታውሳል። የዛሬው የሩሲያው ፕሬዚደንት ቭላዲሚር ፑቲን ወደ ሥልጣን ሲመጡም ፕሪጎዚን ለሩሲያ ጦር ኃይል ተመራጭና ተወዳጅ ወዲያም ቀዳሚ የምግብ አቅራቢ ሰው ሆነው መመረጣቸውን የኮንትራት ውል መፈረማቸውንም ዘገባው ይዘረዝራል። እንደ አውሮፓውያኑ አቆጣጠር በ2014 ሩሲያ በምስራቃዊ የዩክሬን ግዛት ወረራ ስትፈጽም ፕሪጎዚን የዋግነር ቡድን በሚል ስያሜ የሰጡትን የግል ጦር ኃይላቸውን ለሩሲያ ጦር ኃይል አጋዥ አድርገው ማሰለፋቸውን ዘገባው ያሳያል። ያንን ሁሉ አይተው ያሳለፉት የሩሲያው ፕሬዚደንት ቭላዲሚር ፑቲን ፕሪጎዚንን ሲገልጧቸው በጣም የተወሳሰበና አስቸጋሪ ሰብዕና ያለው ወዲያም ግን በሥራ ግንኙነት ከሩሲያ መንግሥት ጋር የጋራ ተጠቃሚ የነበረ ይሏቸዋል። የዛሬን አያርገውና ባጭር ተቀጭቶባቸው እንጂ ሰውየውስ ፕሪጎዚን ከዛሬ 2 ወራት በፊት በሩሲያ የመከላከያ ባለሥልጣናት ላይ ከአመፅ ያለፈ ግልበጣ ምስጢር የያዘ ሴራ ሲረው እንደነበር ይገለጥባቸዋል። በዚያ የአመፃ ሴራቸውም የደቡባዊ የወታደራዊ ማዘዣ ክፍል ወሳኝ ስፍራ የነበረችዋን ሮስቶቮንዶንን ይዘው እንደነበር አይዘነጋም። በዚያ የዋግነር ኃይሎች አመፃ ታዲያ ዋግነሮች በፊት አውራሪያቸው የቭጌኒ ፕሪጎዚን እየተመሩ ወደ ሞስኮው ለመጓዝ እቅድ አስቀምጠው እንደነበረም ይታወቃል። የሞተ ልጅ አንገቱ ረዥም ነው ይሉትን ሆኖ የሩሲያው የግል ወታደራዊ ተቋም ዋግነር መስራችና መሪው የቭጌኒ ፕሪጎዚን ከአውሮፕላን መከስከስ አደጋ መሞታቸውን ተከትሎ መንግስታት፣ የሰለላ ተቋማት፣ የመገናኛ ብዙሃን ያላሉት ነገር ያልቀጠሉት ስም የለም። ምንም ተባለ ምንም ግን ሟቹ ሰው የፑቲንን ቀይ መስመር ማለፋቸው ተገልጧል። ኤዥያዋን ባሰራጨው የዛሬ ረፋድ ሰበር ዘገባው የቭላዲሚር ፑቲን ሹማምንት ከ2 ወራት በፊት ተፈታትነው ይኸው ከ2 ወራት በኋላ ደግሞ ከአውሮፕላን ተከስክሰውና ተጠብሰው አረፉ ነው ያለው። ፕሪጎዚን እኛን የፑቲንን ጎምቱ የጦር ኃይል አዛዦች የመከላከያ ሚኒስትሩን ሰርጌይ ሾይጉንና የጦር ኃይሉን አቃቤ ነዋይ ቫሌሪ ጌራሲሞቭን የዋግነርን ኃይሎች አስርበዋል፣ አዋርደው አጎሳቁለዋል በሚል ክሳቸውን ለፑቲን ማቅረባቸውም ይታወቃል። ይሁንና ያንን ክስ በነቂስ የተመለከቱት የሩሲያው ፕሬዚደንት ቭላዲሚር ፑቲን በፕሪጎዚን ግብር ውስጥ አንጀታቸው ማረሩን ሲገልጡ በእነዚህ ዓመፅ በፈጸሙት የዋግነር ኃይሎች ላይ የመቀጣጫ እርምጃ እንደሚወስዱ መዛታቸውም አይዘነጋም። ነገሩ ውሎ ሲያድር በፑቲን ልብ ያለው የፕሪጎዚን ቂም እያመረቀዘ ሰንኮፉ መጠዝጠዙና ረፍት መንሳቱ መተማመንን ማጥፋቱ ሲገለጥ የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮኒያን የዋግነርን ኃይሎች በማጀታቸው ገብተው ይጠለሉ ዘንድ ነገር በማብረድ መልኩ ሲያስጠጓቸው ፕሪጎዚንም በዚያው በቤላሩስ ምድር መግባታቸው ይታወሳል። ሰውየው አንዴ ወጣ አንዴ ገባ እያሉ የሀገራቸውን የሩሲያን ምድር መልቀቅ ያለመፈለጋቸው በአንድ ወቅት ከፑቲንም ጋር ፊት ለፊት መነጋገራቸውና ውይይታቸውም ቢሆን ያለ ስምምነት መቋጨቱን የሚያወጡባቸው ብዙዎች ናቸው። ብቻ ፕሪጎዚን የቀን ጎዶሎን ሚዳቋማት ዘለው ሆኖባቸው አላያም ሞታቸው ጠርቷቸው ባለፈው ረቡዕ ከላይ የተጣለ እንቁላል
የሚመስል በእሳት ታጅበው ተከስክሰው እስከ ወዲያኛው አርፈዋል። ፕሪጎዚን ሰኔ 23 አመጻቸው ገዝፎ ተነገረ። ከሁለት ወራት በኋላ ደግሞ ነሐሴ 23 የህልፈተ ሞታቸው መርዶ ተነገረ። የፕሪጎዚንን ሞት ተከትሎ ትናንት አመሻሹን ለመግለጫ የተሰየሙት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በሰጡት ማብራሪያ ትልቅ ስህተት የሠራ ሰው ነው፣ ግን ደግሞ ለጋራ ህልውናችን የተዋጋ ሲሉ የልባቸውን በልባቸው ይዘው ጥልቅ ሐዘኔን ገልጣለሁ ነው ያሉት። ፑቲን ለፕሪጎዚን ብቻም ሳይሆን ከእርሳቸው ጋር በአውሮፕላኑ አደጋ ለተከሰከሱና ሕይወታቸውን ላጡት 9 ሰዎችም በተመሳሳይ ጥልቅ ሐዘኔን ገልጣለሁ ነው ያሉት። እንደ አውሮፓውያኑ አቆጣጠር ሰኔ 1961 ቅዱስ ፒተርስበርግ ውስጥ የተወለዱት የቭጌኒ ፕሪጎዚን በአፍላ ወጣትነታቸው ዘመን ታጥቀው በመዝረፍ አደገኛ አዝማሚያ ተሰማርተውና ተይዘው በሶቪየት ኅብረት ዘመን 9 ዓመታትን በሩሲያ ወህኒ ቤት መማቀቃቸውና በ1990 እንደ አውሮፓውያኑ አቆጣጠር ከወህኒ ቤት መለቀቃቸው ዛሬ ወጥቶ ተነግሮባቸዋል። ፕሪጎዚን በአሜሪካ የፕሬዚደንታዊ ምርጫ ዘመንም በተለይም በ2016 ጣልቃ የገባ ረዥም እጅ እንደነበራቸውና የአሜሪካን ፖለቲከኞች በምሬት ያስለቀሱ ሰው መሆናቸውን አሜሪካ ትገልጣለች። የፔንታጎን ባለስልጣናት የፕሪጎዚንን ሞት በቀጥታ የፑቲን እጅ እንዳለበት ሲገልጡ ውለው ማደራቸው ይታወቃል። ይሁንና ግን ፔንታጎን ትናንት አመሻሽ ላይ ባወጣው መግለጫው ደግሞ ፕሪጎዚን የሞቱት በአውሮፕላን መከስከስ አደጋ እንጂ ሌላ የሚሳይል ጥቃት አሊያም የቦምብ ጥቃት እንዳልተፈጸመ አውቃለሁ ነው ያለው። ትናንት ሐሙስ ምሽት ላይ ለጋዜጠኞች መግለጫ የሰጡት በአሜሪካ የመከላከያ መስሪያ ቤት ፔንታጎን የአየር ኃይል ምድብ ዋና አዛዡ ብርጌዲየር ጀነራል ፓት ራይደር አሜሪካ በፕሪጎዚን አሟሟት ዙሪያ ሆን ተብሎ የተፈጸመ ግድያ ነው የሚል አስተያየት አትሰጥም ነው ያሉት። ራይደር ይህንን ይበሉ እንጂ ታዲያ ግን የሀገራቸው ፕሬዚደንት ጆ ባይደን ስለ ፕሪጎዚን ግድያ አስደንቀኝም በቀጥታ የፑቲን እጅ እንዳለበት አልጠራጠርም ማለታቸው አይዘነጋም። ራይደር አክለው ግን እስካሁን በሰለላ መረባችን ካገኘናቸው መረጃዎች ገሚሶቹ ፕሪጎዚንን ያሳፈረችው አውሮፕላን ከምድር ወደ አየር በሚምዘገዘግ ሚሳይል ተመታ እንደሆነ ያሳያሉ። ግን ደግሞ ጥርት ያለውን መረጃ እስከምናደራጅ ድረስ ለወሬ አንቸኩልም ነው ያሉት። የሩሲያን ድንገተኛ ምስቅልቅሎች የተመለከቱት ዩክሬንና አሜሪካ ወዲያም እንግሊዝ ገና የፕሪጎዚን አስከሬን አፈር እንኳ ሳይለብስ ጉድ ያባባል አስተያየታቸው ተሰምቷል። ዩክሬን አለቀ፣ የክራይሚያን ወደብና ሌሎች የተያዙብኝን ግዛቶች በሙሉ መልሼ ቀማለሁ ስትል ግዙፍ የተባለ የመልሶ ማጥቃት ዘመቻዋን የማጠናከሪያ ትዕዛዝ መስጠቷ ሲነገር፣ እንግሊዝ ደግሞ ሟቹ የዋግነር መስራችና መሪው የቭጌኒ ፕሪጎዚን የሚመሩትን የግል ወታደራዊ ተቋም ዋግነርን በሽብርተኛነት ለመፈረጅና በአዋጅ ልታስነግር መሰናዳቷን፣ አሜሪካ ደግሞ የኤፍ-16 የጦር ጀቷን የሚያበሩ የዩክሬንን ዜጎች ለማሰልጠን መወሰኗን መመልከት ይበቃል። በአሜሪካ ጦር ከፍተኛው አዛዥ ጀነራል ማርክ ሚሌይ ዩክሬን በቅርቡ የኤፍ-16 የጦር ጀትን ታገኛለች ነው ያሉት። ዩክሬን ከሶቪየት ኅብረት ነጻነቷን ያገኘችበትን የድል ቀን በማስመልከት የአሜሪካው ፕሬዚደንት ጆ ባይደንና የዩክሬኑ አቻቸው ቮሎዶሚር ዘለንስኪ ባደረጉት ውይይት ባይደን ሀገራቸው ለዩክሬን የምትሰስተው ድጋፍ የለም ነው ያሏቸው በሾላ ድፍን። ይህ በእንዲህ እንዳለ ክራይሚያን ለመምታት ዩክሬን ያሰማራቻቸውን 42 የሰው አልባ የጦር አውሮፕላኖች ሩሲያ ድምጥ ማጣቸውን አጥፍቻለሁ ስትል ገልጣለች። የሩሲያ የመከላከያ ሚኒስቴር ባወጣው መግለጫ ዛሬ ማለዳ ላይ 42 የዩክሬን የሰው አልባ የጦር አውሮፕላኖችና አንድ ሚሳይል በካሉጋ ግዛት ማውደማቸውን አስታውቋል። ሩሲያ እንደ አውሮፓውያኑ አቆጣጠር በ2014 የክራይሚያን ወደብ በኃይል ጠቅልላ መያዟ ይታወቃል። ዛሬ ላይ ዩክሬን የመልሶ ማጥቃት ዘመቻ ስትል በጀመረችው ጥቃት የክራይሚያን ወደብ መልሶ ለመቀማት ተደጋጋሚ ሙከራ ማድረግ ይዛለች። ሩሲያም ብትሆን የያዘቻትን ዩክሬንን እያላመጠች ሁለተኛ ዓመቷን ይዛለች። የምዕራባውያኑ መንግስታት በሩሲያና ዩክሬን ጦርነት ዩክሬንን ደግፈው በሩሲያ ላይ በጠላትነት መቆማቸው ይታያል። ከዚያም ውጪ የምዕራባውያኑ ጥምረት የሆነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በምስራቅ አውሮፓ ባልካን ቀጠና ተጠግቶ በመመሸግ ከሩሲያ ጋር ወደፊት ለፊትና ሙሉ ጦርነት ለመግባት መሰናዳቱ ይነገራል። ሰሞኑን በደቡብ አፍሪካ ተሰባስበው ሲዶልቱ የነበሩት የብሪክስ ጥምረት አባል ሀገራት ከሁለተኛው ዓለም ጦርነት በኋላ ለዓለም የተዘጋጀ ሌላ የመተዳደሪያ ደንብን የሚያጸና ሆኗል በሚል ምዕራባውያኑ መንግስታት በቅርበት እየተከታተሉት መሆኑን ይገልጣሉ። የብሪክስ አባል ሀገራት ባወጡት የሰሞኑ መግለጫቸው ደግሞ ብሪክስ እንደ ኔቶ ወይም እንደ አውሮፓ ህብረት ያለ ጥምረት የለውም ሲሉ በደምሳሳው ገልጠዋል። በደቡብ አፍሪካው የብሪክስ ጉባኤ 6 ሀገራት ጥምረቱን መቀላቀላቸው ሲገለጥ፣ በተለይም ደግሞ አዲስ የተቀላቀሉት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትን መሰሎቹ ሀገራት በብሪክስ ጥምረት አባልነት መታቀፍ አሜሪካን በመሳሰሉ ወዳጆቻቸው ዘንድ በተቀማን ስሌት የጣት ላይ ቁስል ነው የሆነባቸው። ወዲህ ደግሞ ከአሜሪካ ጋር በከፋ ባላንጣነት የቆመችዋ ኢራን በዚያ ጥምረት ውስጥ አባል መሆኗ ለአሜሪካ ከተሰ
ከተሰማ ጊዜ አንስቶ እያንገዳገዳትና እያራዣት መሆኑ ይገለጣል። አሜሪካ ሳታስበው የማትፈቅደውም ነገር ሆኖባታል። የወዳጇ ሀገር ግብጽ በዚያ በብሪክስ አባልነት መታቀፏ ውሎ አድሮ የሚሆነውን መናገር መተንበይ ባይቻልም ግን አሜሪካ በተበለጥሁና በተናቅሁ ወዲያም በተጠላው ስሜት ከአንዳች ውሳኔ ላይ ትደርሳለች ሲሉ በርካቶቹ ተንታኞች ይስማማሉ። አሁን ላይ የብሪክስ አባል ሀገራት ቁጥር 11 ደርሷል። ብሪክስ የፖለቲካ የምጣኔ ሀብትና የሌሎችም ጉዳዮችን ያካተተ መሆኑ ይነገራል። ወዲህ ደግሞ ከዩክሬን ጋር በጦርነት 548 ቀናትን ያሳለፈችው ሩሲያ በዩክሬን ብቻ አትመለስም ሲሉ የቀድሞው ፕሬዚደንቷ ዲሚትሪ ሜድቬዴቭ ጆርጂያንም ለመጠቅለል ስለመታቀዱ አስታውቀዋል። ጆርጂያ የምዕራባውያኑን የጦር ጥምረት ኔቶን ለመቀላቀል ውስጡን የምታደርገውን እንቅስቃሴ እናውቃለን። በዚያም የተነሳ ከአካሏ የደቡባዊ ኦሴሽያንና አብካዚያን ጠቅልለን እንይዘዋለን ያሉት ቁጡና ለህኛው ሰው ዲሚትሪ ሜድቬዴቭ ትንታኔ ዘገባውን ስናዘጋጅ በዋቢነት ፒፕልስ ጋዜትን፣ ዘናሽናልን፣ ባርናማኮምን፣ ሪያውተርስን፣ ዲፌንስ ኤክስፕረስን፣ ፖለቲኮን፣ ሲኤንኤንን፣ ዩኤስ ኒውስን፣ ፎክስ ኒውስን፣ አልጀዚራን፣ አርቲ እና ሚያሚ ሄራልድን ተጠቅመናል።